ወገናትና ህዝበታት እንዴት ናችሁልኝ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንዴት ናችሁ? ቆይታ ምናምን ነገር እናንተ ጋር ይፍ ነው ብዬ አስባለሁ። እንግዲህ ዛሬ በሌላ ቪዲዮ መጥቻለሁ። እናንተን ያዝናናሉ፣ ትምህርታዊ ነገሮችን ደግሞ ያስጨብጣሉ የሚባሉ ነገሮችን ሰብስቤ አሪፍ ቪዲዮዎችን ሰብስቤ መጥቻለሁ። ከእናንተ የሚጠበቀው እስከ መጨረሻው ድረስ መከታተል ነው። ፕላስ ደግሞ ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዲሁም ደግሞ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮን ላይክ ያደረጋችሁ ጀምሩ። ቀጥታ ወደ ቪዲዮ እንሄዳለን። ከሳቃችሁም ደግሞ ስቀናል ብላችሁ ደግሞ ኮመንት ላይ ማስቀመጣችሁ እንዳትረሱ። በጣም ነው የምወዳችሁ። እንግዲህ የዚህ አስደናቂ አስቂኝ ቻናል ቤተሰብ መሆን ለእናንተ እንግዲህ ቀላል ነው ብዬ አስባለሁ። እንዳልኳችሁ ሰብስክራይብ እንዳይረሳ። ቀጥታ ወደ ቪዲዮ እንሄዳለን። እስከ መጨረሻው ድረስ አብራችሁን ቆዩ። ይቻማችሁ። ጀለስ የፍልስፍና መጽሐፍ ካነበበ በኋላ አረኒ በጣም እርቦኛል። ሄደን እንብላ። አብሮኝ የበለው ለአብሮኛ ያራምና አልበላም። ያማል ኧረ አባባል እንደ ፍልስፍና የሚባል ነገር እኮ በጣም እውነት ጉድ አፍልቷል። አብሮኝ የበላው ሁላ አብሮኝ እንትን አይልም ማለት ጀለስ። እቺን አባባል እንኳን እጠቀማታለሁ። የብሬ ነው የምላችሁ እጠቀማታለሁ። ፒኦቪ ወንድሜ ብር ሲሰርቀኝ ሲይዘው ኮሎኔል ወንዶሰን ምን አባህ ነው የምትፈልገው? ቀጠሮ ቢታንያ ቀጥራኝ ብትንበል ብትንበል ደግሞ እኮ የሚገርመው ነገር ምን መሰላችሁ? ይጣፍጣሉ እውነት ብሩ። እኔ እንጂ የሰው ብር ስለሆነ አላውቅም። እኔ ብዙ ጊዜ በራሴ ያየሁት ነገር ስለሆነ አንተ ሌባ ነህ እንዳትሉኝ እንጂ ይጣፍጣል በጣም። እና እህቶች ተረዱን፣ በቃ የእናንተ ብር ይጣፍጠናል። እኛ ታናናሾች ደግሞ የኔዋን ተዋት፣ የኔዋን አተኛም እኮ በአንድ አይኗ እንትን ትላለች። ከዛ በኋላ ደግሞ በአንድ አይኗ ደግሞ ታያለች ማለት ነው። ትጨፍንና በአንድ በኩል ትኝታለች፣ በአንድ በኩል ሌላ ታሪክ እና ታውቂያለሽ ራስሽ ማን እንደሆንሽ። ያው ሜንሽን ማድረግ አይጠበቅብኝም። ለማንኛውም የዘር ፍሬዎችን በ2.7 ሚሊዮን ዶላር የሸጠው ወጣት አዛይቡ ተመልሶላችኋል። አንድ ታይላንዳዊ ወጣት ሁለቱንም የዘር ፍሬዎችን በ2.7 ሚሊዮን ዶላር እንደሸጣቸው እየተነገረ ይገኛል። በለው እናንተ ታረጉታላችሁ? እስኪ ለማንኛውም ኮሜንት ላይ እናረጋለን። አይጠፋም። ኮሜንት ላይ ሀሳባችሁን አስቀምጡልኝ። ፎሎ ማድረግ እንዳትረሱ። ትቀልዳላችሁ እንዴ? ቆይ አሁን የሚገዛው ሰው ራሱ ምን ሊያደርግለት ነው? እኔ ይገርመኛል። 2.7 ማለት እኮ እንግዲህ አካፍሉ። ለእናንተ ሂሳቡ ለእናንተ ትቻለሁ። እንግዲህ አንዱ ምን ያህል እንደሚያወጣ ለናገሩ ልክ ነው እኮ። ሁለትም ላይ ያደርጋል። ደግሞ ሄዳችሁ ደግሞ ሽጡ አላችሁ። ጉድ እኮ ይሰማል ዘንድሮ 2018 በቃ ጉድ አለ እኮ። ለማንኛውም 2019 እውነት ከዚህ የባሰ እንዳይረግብን መጸለይ ያለብን። ባይዙ ቤተሰብ እውነት ፒኦቪ ጀለስ ከፍቅረኛዬ ጋር እንደተጣለው ሰምቶ ሲያጽናናኝ ከአሁኑ ገብቶታል እኮ። ሄሎ ጓደኛ ጥላ ብትሄድ ሌላ ጓደኛ ይመጣል። ፍቅረኛ ጥላ ብትሄድ ሌላ ፍቅረኛ ይመጣል። ግን ወዳጄ እናት ተረድቻለሁ። አሁን ተረድቻለሁ ጓደኛዬ። በቃ ተው፣ እውነት ምንም ማስረዳት አይጠበቅብም። እውነት ነው። ለማንኛውም ያው የድርሻችንን እንወጣ ብለን ነው እንጂ እኛም እኮ ማጽናናቱን እናቅበታለን። ግን ቢቀርስ፣ እውነቴን ነው እኮ ቢቀርስ፣ እንደዚህ አይነት ጓደኛ ላይማ አይጣላችሁ። እውነቴን ነው ብላችሁ አይጣላችሁ። ኧረ በስመ አብ። እንቅልፍ እወዳለሁ። አዎ፣ ያለ ምክንያት ምሽቱ ይነጋል በደንብ። ጠዋት ይቆጨኛል ሁሌ። ከዛስ በነጋታው ደግሞ አለው ሁሌ ውይ ያሰኛል። እውነት ነው። እቺ ሁላችን ጋር ነው። እውነቱን እናውራ ከተባለ እቺ ሁላችን ጋር ያለች ሳክስ ናት። ምክንያቱም ምን መሰላችሁ? በቃ ማታ ዛሬ በጊዜ ተኛለሁ፣ ነገ ጠዋት እንግዲህ በጊዜ ይነሳለሁ። ኧረ እባክህ እንቅልፍ ይኸውልህ፣ ተውት። በ12 ቁጥር ሚስማር ይኸውላችሁ ይጥላችኋል። በቃ እንዴ ቸንክሮ ቁጭ። ወዴት አባታችሁ ነው የምትነሱት? እቺን ሳክስ ለማንኛውም የተላመደ ሰው ካለ አለው እያላችሁ እስኪ ኮመንት ላይ አስቀምጡልኝ። ወይም እንደዚህ አይነት ጓደኛ ደግሞ ካላችሁ ሜንሽን ማድረጋችሁን እንዳይረሳ ነው። ደማማሰል ተቃራኒ ነው።
አረ ነውራም ባለጌ እናንተ እኔ እሺ ለምንድን ነው እንደዚህ አይነት ነገር ቶሎ የሚገባኝ? ይውላችሁ ትምህርት እንደዚህ አይነት ሁኔታ ላይ እውነት ቢገባኝ እኔ በቃ እዚህ አታዩኝ ነበር። እውነቱን እናውራ ከተባለ እንደዚህ አይነት ነገር ቶሎ ነው የሚገባን። አዳሜ በቃ ምድረ ደርቲ ማይንድ ከባድ ናችሁ። ለማንኛውም ግን አስረዱት። ለማንኛውም እንጃ መረዳቱን እንጃ ግን አስረዱት። እንደዛ አይደለም ነገሩ። እሺ በሴት መጎዳት ሲሰለች ሀይ መታወቅ እንችላለን? እሺ ሀይ ተዋወቅን። ከዛ በኋላ ላይ እኔና አንቺ ጓደኛ እንሆናለን። ከዛ ከጧት እስከ ማታ ቀኑን ሙሉ እናወራለን። ከዛ ይሄ ነገር ያድርግና ጓደኝነታችን ወደ ፍቅር ይቀየራል። ከዛ በኋላ ላይ ስለ ወደፊታችን ምናምን እናወራለን፣ እናቅዳለን። ከዛ በኋላ ላይ አንቺ ሌላ ወንድ ታገቢያለሽ እና እኔ ምን ቤት ነው የምቃጠል? ምን አባቱ ይኸውላችሁ ይሄ ልጅ እናንተ መቀለጃ ነው። የልቤን የተናገሩ እውነቱን እናውራ ከተባለ ምንም ጥያቄ የለውም። እንደዚህ አይነት እውነት ሲቹዌሽን አሳልፈንማ በባዶ አንቀርም። ትቀልዳላችሁ እንዴ? ወይ አብረን እንቀጥላለን ወይ እኔ አንቺ ምክንያት ፈልጋለሁ ከአንቺ ጋር ለመጣላት እንጂ አንቺማ ሌላ ሰው አፍቅረሽ እኔን ጥለሽ አትሄጂም በተአምር። ነገሩ እንደዛ ነው። ስለዚህ እኔ በባዶ ቤት የምጎዳበት ምንም አይነት ምክንያት የለኝም። እና እንደዚህ አይነት ሴቶች ስርዓት ያዙ። ከነገራችሁን ከመጀመሪያው ነው እንደማትፈልጉን አስረግጣችሁ ነገሩ። በቃ ይሄንን ነው የሚያስማማን። ምክንያቱም በቃ እኛ ልባችን ስስ ነው። ለማንኛውም እሺ የሚያሳዝን ቀልድ አትቀልዱ። ሰማይ ነው ማኑ ቅንድ መንገድ ላይ ማለት ነው። እየሄደት በውስጥ አልገባም እዚህ ያንቺ መቀለድ እኮ ግዴታ አይደለም። እስካሁንም እኮ የሳቅኩልሽ እኮ ለሞራልሽ እንደው ልብሽ እንዳይሰበር ብዬ ነው እንጂ እንዴ ቀኑን ሙሉ ስታዝጊኝ ትያለሽ እንዴ? አያስቅም። በቃ ቀልድሽ አያስቅም። ሲጀመር እኔ የሴት ቀልድ አስቆኝም አያውቅም። ልቤን ጠባያለሽ እንዴ? ስራ ልስራበት ሂጂ በቃ እንዴ። ኧረ ቀልደኛ እሺ ጀመር ቀኑን ሙሉ እጅ የሚል ቀልድሽን ትቀልጃለሽ። ምን ሆነሽ ነው? አልተረዳችሁም እኮ እሷ አልተረዳችሁም። ይኸውላችሁ እንግዲህ እሷ እንዳይከፋት ምናምን ነገር ብሎ ዝም ብሎ ማስቆን እንኳን ሊስቅላት የሞከረ ነበር። ግን እቺ ልጅ ምንድነው የማይቀለድ ቀልድ እንግዲህ ትቀልዳላችሁ። በጣም ይሄ የሚያስጠላ ቀልድ አንዳንድ ሰዎች አላችሁ። ለሞራል ብለን ነው እንጂ እኛ የምንስቀው ለእናንተ ብለን እውነት ባንስቅ ራሱ ደስ ይለን ነበረ። ግን ያው ሞራላችሁን እንጠብቅ ብለን ነው። እንደዚህ አይነት ሰው ካላችሁ በዚህ አጋጣሚ ደግሞ ሜንሽን ማድረጋችሁን እንዳይረሳ ኮመንት ላይ ፈልገዋለሁ። ዳምጤው የአዋቂዎች ግርዛት ሄሎ ዳምጤው የአዋቂዎች ግርዛት። አዎ ጋሽ ያውላልቀ ይጠብቁ ይመጣ ምን አልከ? ዛሬ ትሰራላችሁ እንዴ? ና ችግር የለውም። ስንት ዓመት ነው? 39 ዓመት። በፈቃድ 39? አዎ ምን ነው አይቻልም እንዴ? ምንድነው የሙከራ ጊዜ ላይ ነበርክ እስካሁን? አረ እንደዛ አይደለም አልተመቻቸልኝም። ለዛ ና እሺ ምን አደርጋለሁ ታዲያ እንደፈረደብኝ ይታገላለሁ። ግን አሳፋሪ ናል። እሺ እና ስንት ብር ነው? 10 ሺህ ብር። ምን ነው 10 ሺህ ብር እንዴ? አማርጣለ እንዴ? እሱንም 19 ቀን የመጣ መሰለህ እንዴ? 39 ዓመት እኮ እና ቢሆንስ በአንድ ምላጫ እንዴ የሚያልቀው? አንድ ምላጭ ነው ያልከው? ስማ መፍለጫ፣ መጋዝ፣ መዶሻ፣ ፒንሳ፣ መፍቻ ብሎን ለአንተማ ሙሉ የህንፃ መሳሪያ ነው እንጂ የሚጠቀመው እኮ። እሺ በቃ ትንሽ ቀንስልኛ። ሰውዬ ትልቅ ውለታ ነው ሙሉ 10 ሺህ ብር። ተውሽ ካልተስማማ በቃ አሳፋሪ እናንተ ሲጀመር አልግማማ ምን ካንተ ጋር ያሰኛል እውነት ነው እንዴ? ተቀልዳል። እስከ 39 ዓመት ምን ትሰራለህ? እንደዚህ አይነት ሰዎች ኧረ ተው በጊዜ ተገረዙ። ተው ምን ትሰራለህ? አርፍዶብ ቢሆን እንኳን 39 ኧረ በጣም ሺም ነው። 40 እኮ ኦልሞስት 40 በለው በቃ። Are you serious right now bro? እስካሁን ድረስ ምን ትሰራ ነበር? አሁን ይሄ ሙሉ የህንፃ መሳሪያማ ያስፈልጋል። አንተንማ ለማስተካከል እውነቱን እናውራ ከተባለ ይሄ አይስተካከልም እንጂ በሙሉ ህንፃ መሳሪያ ራሱ ማስተካከሉ እንጂ ቲቪ ላይ የምናያቸው ፍቅረኛሞች ለመጣችሁ እናመሰግናለን። ፍቅራችሁን ተገላለጹ። ቤቢ አማርኛን ሁሉ ያደርግልኛል የፈለገችውን የኔ ፍቅር። ቤቢ ሞለድ አማርኛ ቤቢ ገና እኮ 5 ወርሽ ነው። ሞለድ አማርኛ አልኩ አይደል እንዴ? ምንድነው ቲቪ አይደል እንዴ? ወደድ ይለ እንዴ? በቃ አማርኛ እኮ አማርኛ አምሯታላ። በቃ ተስተካክለው። በቃ ግፊ የኔ እናት በርቺ። ኧረ እባካችሁ ላይ ሜላችሁ አምሯታላ። ወዳታለሁ ቤብ ከታርገልኝ ኧረ ያማል። እኔ ምን አይነት ወጣ ነው ያመጡብን ደግሞ ታዲያት ፑሽ ያ ምን ተፈጠረ? ኧረ ወይኔ ቤብ አርተሻል። ታቁታለሽ። ከዚህ በላይ ምንም ነገር አለለም። ኧረ ተው እሺ፣ የሷስ እሺ ተውት። ግን ወንዱ ምን ሆኖ ነው? ኧረ ቁፍጠን በል። ኧረ ተው ግን ተው። ወንድ ልጅ አታሰድብ። ተው
ተው ይቆጫል። በኋላ ተው ስታርግ ይቆጫል ብሏል ሰውየው። ይቆጫቸዋል። ተው እንደዚህ አይነት ወንዶች ደግሞ ረፉ። ፍቅር ጥሩ ነው ግን ይሄ ኤክሰስ ነው። ምክንያቱም በቃ ገብቷቸዋል። እንደዚህ አይነት እንጃ ይሄ መቅበጥም ነው መጨማለቅ ነው። በጣም ደባሪ ነው። ለማንኛውም ግን መጨረሻኛ ነው ያልካት የትም ሄድልሽ እንጂ ጎዳና ስኩል ጉድ ሞርኒንግ ክላስ እውነትም ምድረ በጥባጭ። ኧረ ቆይ አንደኛው ደግሞ ሳምንት ሙሉ ክላስ ታላየውክም። አዎ ቲቸር ብዙም ልታይ አልልም። ፊቱ እንዳለች ሚሰናይ ጠመንጃ ፊት ልጣጫ አሳያለሁ። ምንድን ነው የምታሳይኝ? እሺ ዛሬ ምንም አላውቅም። ምንም አውቀው ነገር የለም። ምንድን ነው ለትለው እንደዚህ የምታብጁ? ቲቸር እያስረባሽሽ ነው። ልንገር እያስረባሽሽ ነው። ኧረ አንቺን አላውቅሽ። ምን ባለፈው ጅብ በዘንድ ውስጥ ገርፊያ ነበር እንዴ? ቲቸር እኔ ማይቻታለሁ ማለት ነው። አዞ በእጇ እያደረች አይቻለሁ። ምን ሆነ ቲቸር? በማንም ዲቃላ የምትደቀደቀው ተነሳ። አንተኛው ጥያቄ ጠይቃለሁ አትመልስና ከዚህ ትምህርት ቤት ነው ማባረር። ኧረ ጠይቂኝ። 4 ሲደመር 3 ስንት ነው? 7 ምሮ አንተ በጣት የምትቆጥረው ኤሌመንተሪ ነህ? እጅን ሱሩ። እሺ አሁን 5 ሲደመር 5 ስንት ነው? 11 ኦ ሺት። እሺ ለምንድን ነው እንደዚህ አይነት ነገር የሚገባኝ? ኧረ ተው ግን ተው። ወይኔ ይኸውላችሁ 11 ያለበት ምክንያት እንግዲህ ግልጽ ነው። ምንም እዚህ ጋር ምንም እንትን ማለት አያስፈልግም። ግን እንዴት መጣል ምንድን ነው እንደዚህ የሚያፈጥሩ? ኧረ መንገድ ወደዛ ነው። ሰውዬ ሰላም ነው ጋሽ? ሰው ነው ምንድን ነው እያልኩኝ እኮ ተደናግጬ እኮ። እንዴት ነው? ሰላም ነው አለን። እንዴት ነው? ሰላም ነው። ምን እያደረክ ነው? ሰው ግቢ ላይ ዋይፋይ እየተጠቀምኩ ነው። የማንን ዋይፋይ ነው የምትጠቀመው? እኔ እንጃ። ሚጣ እስኪ አምጣው ስልኩን እስኪ። አይ እኔ ሰው ነው ምንድን ነው እያልኩ ያለ መረጃ ስለፈለኩኝ ነው። ከዛ ላይ ደግሞ ስጋት አለኝ። አምጣው ስልኩን አምጣው እስኪ። እሺ ኧረ አምጣው። ምን አሳስብ? የማ ትልቅ ስልክ ነው ይመጣል እኮ ዋይፋይ ነው ይስባል እኮ ይመጣል። የትም የሌለ የኛን ዋይፋይ አይደል እንደምትጠቀመው? ማን የከፈተል? ቀይዋ ልጅ ናት ሚጣ። የኛ ልጅ እኮ ናት እሷ ሚጣ። ደህና እንጫወታለን እንጂ ደህና እንጫወታለን። ይሄን ይሸበል። ይሄ መኪና ይመጣ የኔ ነው ያንተ ነው? መሰጠኝ ነው ስልክ ግቢ ያገባም ነበር። ባንዴ ተቀየረ ሰውዬው። ቦታ እኮ ነበር የመኪናው አገባም ነበር። በአንድ ፊት ዋይፋይን ከሰጠች አንተ መኪናው ሰጠኝ መውጣት መጠቃቀም እንደዚህ ሌላ ታሪክ። ለዋይፋይ ብለህ አይደለም ልጅቱን ፈልገህ እንደመጣ መረጃ ሁሉ ደረሰኝ። አየህ ሴኩሪቲ መሆኔ ሴኩሪቲ ሶ በዚህ አጋጣሚ እሷ እንግዲህ እንትን ትወሰድልኝ ነው ይሁሉ። በዚህ አጋጣሚ ይሄ ልጅ መኪና አለውና ልጅን ያግባልኝ ነው። ኬቨን ደብሮይና ፒኦቪ ዛት ዋን ፓስተር ስርቆት ሲጀምር ተሰማ የሚባል ሰው እዚህ ቤት አለ። ተሰማ እንዴት ነው የሆነው? አቤት ተሴ፣ አቤት ተሴ፣ አቤት ተሴ፣ አቤት ተሴ፣ አቤት ተይ ተይ ተሴ ቆዋላ ነው ያለው። አንተ ጋር ያለው ልክ ነው። አዎ ተሴ፣ አቤት ተሴ፣ አቤት ለኔ ምንም አይነት ነገር አብረንም ሻይ ቡና አላለ። ምንም ማን ነው እየጨቀጨቀ ያለው እዚህ እየደወለ? የሆነ ሰው አለ ወግቼዋለሁ። እንዲህ እየሳከዘ ምንም በማያቆጠው ነገሩ ምን አይነት ሰው ነው? ከአገልግሎት መስጫ ክልል ውጭ አደረኩት። አሜን። ከገባችሁ አሜን በሉ። አሜን። እንዴ ረፊ በሏት፣ ጨምሩላት። ረፊ ይኸው እግዚአብሔር የቀባይ ምስክር። አንተ ተወጥተህ እንዴ ወደ ባሏ ወይ እዚህ ጋር ተረጋግታ ሰው ሁሉ አውቆላት እንዳትኖር ወር እዛ ጋር እናታን ገብቷችኋል። ስለዚህ ንዝንዝ እውነት ነው። እግዚአብሔር ሴት ጭቅጭቅ ልምጣ ይላል። እውነት ነው። አለገራ ይላል። እውነት ነው። ወግቼለታል። ትችላለህ። እውነት ባለ እንትኑ ባለ አኒሜሽን የሰራው ሰው በጣም ትችላለህ።
እንትን ነገሩን ገጣጥመ እንደዚህ መስራት በጣም አንደኛ፣ ግን ተሼ በማያውቀው ነገር መወጋቱ እውነት በጣም ያሳዝናል። አሁንም በሴት ምክንያት ነው። እንግዲህ አንተ ምንድነው ከሴት ጋር ችግር አለ እንዳትሉኝ። ለማንኛውም ቸከስን ዲያስፖራ ሲቀማ ታወቁ ውሳሜ አዲስ ፍቅረኛ ነው ማለት ምን እያልሽ ነው? ከአሜሪካ ነው የመጣው። የአሁኑ ደግሞ እንጋባለን። ኧረ ተይ፣ የአሁኑ ትጋባላችሁ? ከቀብርሽ ጋር አይጋጭብሽም? ይጋጭብሻል። አንቺ ራስሽ ኤክስኪውዝ ውስጥ ትቀልጃለሽ። ያለ ሌለ ብሬን ካስተፋሽ በኋላ ይሄን የሚያክል ዞን ላገባ ነው ትኛለሽ? ምን ለማለት ፈልገህ ነው? ምን ልትሆን ነው? እና ይሄን የሚያክል ሰው እነዚህ ዞን ካልተባልክ ምን ልትባል? እስቲ ቦርጭን ተመልከተው። ለመውለድ የደረሰች ነፍሰ ጡር ሴት ራስ ሆዷ እንደዚህ ይነፋል። ያንተ የስንት ወር ቢሆን ያንቺ ዝም ትያለሽ? ቀድሞሽ ሲያረግዝ። ለማንኛውም ያጥሮፍ አትስማሽ። ምን ለማለት ፈልገህ ነው? እኔ የምላችሁ ሰውዬው ግን አልተጎዳብኝም። አልጎዳሁትም። ኧረ አንተ ዝም በል በእናትህ። ተጎድተህም እንዲህ ታወራለህ እንዴ? የምሬን እኮ ነው። ባይኔ እኮ ነው ውጤን የመታሁት። አንተ በእናትህ ዝም በል ሄድ። በእናትህ አንተ ትቀልዳለህ። ልቤንም አጥንቴንም ሰበሩት። ወይኔ አይ ወንድ ልጅ መከራ፣ አይ ወንድ ልጅ መከራ። እንግዲህ በአንድ ቀን ሁለት ነገሩ ተሰብሮበታል ይሄ ልጅ። አንደኛ እንግዲህ አጥንቱ ተሰብሯል፣ ሁለተኛው ደግሞ ያው ልቡ። እንግዲህ እኔ ቆሜ አልቀርም፣ አንቺ አግብተሽማ እኔ ቆሜ አልቀርም ነው ሐሳቡ። ግን ያው ያገኛን ነገር እንግዲህ ተመልከት። ስለዚህ አቅምን አውቆ መሳፈጥ ጥሩ ነው ወይ ከመጀመሪያው ጀምሮ አለመጣላት። እሺ ራፐር ነኝ ምናምን የምትል በህይወቴ በጣም ብዙ ነገር አይቻለሁ። ብዙ የሆኑ ነገሮች ላይ ሰርቻለሁ። ሙዚቃ ምናምን፣ ዋጨታ ምናምን ብዙ ነገር ሞካክሬያለሁ። ገብቷል እዚህ ጋር ዛሬ ትላንትና መደጋገደል ውስጥ ምናምን ወጥተህ እዚህ ጋር እኔ ነኝ ራፐር። አይመጡም ወጭን ደግሞ አይመጡም። ዝም ለጊዜው ከፍ በጊዜው ነው። ገብቶሃል እዚህ ጋር ዋጨታው ግን ምን መሰለህ የሆነ ዲስራክ ምናምን ልለቀጥ ይችላል። ለስላደበ ወይም ደግሞ ላልጨ ምናምን ይችላል። እኔ እሰማለሁ አልሰማም፣ እኔ አላዳምጥም ምናምን ነገር የራሴ ከፍታ ላይ ምናምን አንበሳው የሆኑ ሙዚቃ ጂሞች ምናምን ለቀዱ ሰሞኑ ምናምን እሱን ምናምን ዋጨታ ምናምን ሰምታችሁ አዬ ምናምን በሉ እና ሙዚቃው ስለ መርፌ አክቲንግ ጋር ተላለው በስማ ያቻፓ ይወጋ ተወጋ ይወጋ ያቻፓ ይወጋ መዳን ያለበት እስረኛ የሆነ ይወጋ ያቻፓ ይወጋ ጣቂ ምናምን ይወጋ ያቻፓ ይወጋ መዳን ያለበት ያቻፓ ይወጋ። ገብቷል። በቅርቡ ይሰማለታል። ላይክ ኧረ በስማ እስከዛው ግን ወሽ እንዳታወሩ። ግን ይሄ ሰውዬ እውነት ዶክተር አርሰናል በቃ ትችላለህ። ኧረ አክቲንግ እውነት በዚህ ደረጃ እንግዲህ ሌላ ሙያ ዘርፍ ላይ ሆነን በዚህ ደረጃ አክቲንግ ሲኖረን በጣም ደስ ይላል። በተለይ አስቡት እንግዲህ እሱ የማያደርገው ነገር የለም እና በሳቅ ይገለናል። ዶክተር አይመስለኝም አንዳንድ ጊዜ ዝም ብዬ ሳስበው ማለት ነው። ሰላም ወንድሜ፣ ምግብ እያስሞከርን ነበርና ቀምሰህ ከወደድከው ግማሹን ትከፍላለህ፣ ካልወደድከው ግን ችግር የለም። ምን ነው እርጥብ ነው እንዴ? አዲስ ቤት ከፍታችሁ ነው? አዲስ ቤት ነው። ኦኬ ቀምሰህ ከወደድከው ግን ግማሹን ትከፍላለህ እንዳትረሳ። በስመ አብ ኧረ አክቲንግ ዋው ፋክቲንግ እኔ ራሱ እንደዚህ አልስልም። ትቀልዳላችሁ እንዴ? ማን ምን ያስገባችሁበት? ወደድከው? በስመ አብ ምንም አላውቅም። ዝም ብዬ ነው ያልኩት። ወይ እዚህ እውነት ለመናገር ጭራሽ እንደዚህ ተወዷል ያጠበቀው ነበር። ያ እንግዲህ ለየት ያለ ነገር ይለያል ማለት ነው። በጣም እናመሰግናለን። ወደድከው አይደል እንዴ? ወደድከው? ተሰብሩኝ። ያ በጣም እናመሰግናለን። ይመሳችሁ ያራዳ ልጅ። በቃ ግማሽን ፕራይስ ከፈልና ያው እያጣለው ችግሩ እዚህ ጋር ነው የሚመጣው። ምንድነው አናተና መከፍልልህ ማለት ወደድከው እኮ በጣም እና ነገር ይሄ ይሄ ያሳማ መኖ የሚል ነገር አብተኛ ክፈል ምናምን ትላለህ እንዴ? ይገዚ ወደው ና የት ነው የሚሄደው? ሌላ የለም አላስኩም። ሌላ ሂድ ከዚህ በቃ
ኧረ በቃል አንተ ከፋ ያንተስ ከፋ። እውነቱን ነው ረቀጠዋል። ምክንያቱም እንደዚህ ሰርፕራይዝ አድርገን እንዲያጓጉተንማ እንደዚህ ልጁ ዲስሪስፔክት ማድረግ ተገቢ አይደለም። ለማንኛውም ግን አክቲንግ ጣለው ትችላለህ። ለማንኛውም ጥሩ ጊዜ አሳለፈና በጣም ደስ ይላል። ወይኔ በርዶ ይበርዳል። ወይ በጣም ነው ይበርደው። አልበረደም? እኔ ራሱ እንዲህ ደረብ እሱማ ጃኬት አድርጓል። ወይኔ አይዞህ አንቺም አይዞሽ። የዝናብ ፍቅር ደስ ይላል። ኧረ ወይኔ በርዶ ይበርዳል። አልገባሁም እንዴ አንተ በቃ ጃኬትን አውልቅ አሰጠኝም ማለት ነው። ነጭ ይሄ ብቻ ነው የቀረኝ። 18 ጃኬት ወሰድሽብኝ አይደል? አይደለም እኔስ ፈተና 18 ግን ፈተናዬን ወድቃል። አቤት እኔ ለጃኬቱ ብዬ አይደለም። ቆይ 18 ጃኬት ወስደሽ ከዛ ደግሞ ፕላስ አሁን 19ኛ ለመውሰድ ነው። ሶ እንዴት ነው ነገሩ? ፈተና ነው ፈተና አይሆንም። ልጁ ትክክል ነው ብዬ አስባለሁ። እሺ ነጭ ለፍቅር ከሆነም አየው ነጭ አያስፈልግም። ምን ቀረኝ እኔ? እሺ ልበስ። አመሰግናለሁ። በቃ አሁን መሄድ ትችላለህ። ነቴክስ ቦንዳ የምጡ ገራሚ ጃኬቶች አለሉ የደወሉ ይኸውላችሁ እኔ እኮ ጠርጥሬ ነበር የሆነ ነገርማ እንደሚፈጠር። እሺ ልጅ እውነት ከዚህ በኋላ ይቸግራታል ብዬ አላስብም። ምክንያቱም የጀለስን ጃኬት እንደዚህ ወስዳ እንግዲህ በቦንዳ ዋጋ ትሸጣለች ማለት ነው። ጀለስ በቃ ሰውነት ኖሮት ነው እንጂ ሰውነት እንኳን ያለ አይመስልም። ለማንኛውም እነዚህ ቦንዳ የሄዳችሁ ልብስ የገዛችሁ ለማንኛውም በዚህ አጋጣሚ ስፖንሰር ልሆንላት ብዬ ምን ላድርግሽ። ባርኮት ይላል። እሺ ምን እየፈለገ ነው? የሚሸከመለትን ሰው ነው? እንዴት ነው ነገሩ? እንዴ የሚያሸክም ያተ ነው እንደ ልጅ ባርኮት? አይ ቲቸር ፍቅሩ ትንሽ ስለደከመኝ የሚሸከምልኝ እየፈለኩ ነው። አይ አሁን እንደምታየው ሁሉም ሰው ራሱን ነው ተሸክሞ የሚዞረው። ያንተን ሸክም የሚያግዝ ታገኛለህ ብለህ ነው? ኧረ አይጠፋም። አንዱን ፈርጠም ያለ በዚህ በኩል ሲያልፍ አግዘኝ ይለዋለሁ። አይ ፈርጠም ያለው እኮ የራሱ ፈርጠም ያለ ሸክም አለበት ልጄ። ፈርጠም ያለው ይሄ ነው። አየው ፈርጠም ያለው ይኸውልህ የኔ ልጅ ሁሉም ሰው የራሱ ሸክም አለበት። በጣም ጠንካራ የምትለው ሰው ጠንካራ ሸክም፣ ሚሊዮነር የምትለው ባለሀብት ሚሊዮን ሸክም፣ የጥምጣም በቂጡ የማያውቁት ህፃናት እንኳን ሳይቀሩ ኬክና አሻንጉሊት እንዴት ማግኘት እንዳለባቸው የሚያጠነጥን ሀሳብ በአእምሯቸው ተሸክመው ነው የሚዞሩት። በል ዋው! የራስን ሸክም መልእክቱ በጣም ከባድ ነው። እናንተ መልእክቱ በጣም ከባድ ነው። ነውና ራካ ወንድሜ ግድ የለም በቃ ከሌሎች ትከሻ ላይ ውረድ። የሰው ትከሻ የአንተ መቀመጫ ወንበር አይደለም። በሰው ላይ መደገፍህን አቁመህ በራስህ እግር ቁም። እያንዳንዱ ሰው የራሱ የሆነ የህይወት ሲኦልና ገነት አለው። የአንተን ሲኦል ሌላው ሰው እንዲያጠፋልህ አትጠብቅ። ሰው ከሆንክና የራስህ እሴት ካለ ዛሬውኑ የራስህን ሸክም በራስህ ትከሻ ላይ አድርግ። ወይ የራስህን ሸክም ተሸክመህ እንደ እውነተኛ ሰው ቁም፣ ወይ ደግሞ በሰው ላይ ጥገኛ ሆነህ ሙሉ ህይወትህን በሰው ንቀት ውስጥ እያለቀስክ ግፋ። ምርጫው ያንተ ነው ወንድሜ። ምርጫው ያንተ ነው። ምርጫው ያንቺ ነው። ምንም ጥያቄ የለውም። እዚህ ጋር ምንም ማብራራት አያስፈልግም። ምክንያቱም በቃ የራሳችንን ሸክም ራሳችን ነው መሸከም ያለብን። ሌላ ሰው የኛን ሸክም እንዲሸከም መጠበቅ የለብንም። መልእክቱ በጣም ደስ ይላል እና ባርኮት የሚሰራችሁ ስራዎች በጣም ሊደነቁ ይገባሉ። ምክንያቱም ብዙ አስተማሪዎች ቪዲዮችን የሚለቅልን ሰው ቢኖር ባርኮት ነው እና በጣም አንደኛ ነው። እኔ ይመቸኛል። ለምን እንደሆነ አላቅም። እውነቱን አራካላችሁኝ እና ስለዚህ መልእክቱ ገብታችኋል ብዬ አስባለሁ። ለማንኛውም እንግዲህ እንዲህ ያለን ወደ መጨረሻው አካባቢ ደርሰናል። ቤተሰብ ቻናሌ እንግዲህ አዲስ እንደመሆኑ መጠን ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ 50 ሰብስክራይበር እንግዲህ እንደ መጀመሪያ ምንድን ነው የሚባለው እንደ መጀመሪያ ዩቲዩብ ሰሪ እንዲያልጠፋብኝም እንደ መጀመሪያ ዩቲዩብ ሰሪ 50 ሰብስክራይበር ልንገባ ነው። እንግዲህ በዚህ አጋጣሚ ሰብስክራይብ እያደረጋችሁ ቪዲዮን ደግሞ እስከዚህ ድረስ ከደረሳችሁ እያያችሁ ከደረሳችሁ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮመንት ላይ ያስቀመጣችሁልኝ። ሌላ ደግሞ በሚቀጥለው እንገናኛለን። እስከዛው ሰላም ቆዩልኝ። በጣም ነው የምወዳችሁ። ያብስራ እባላለሁ። ቻናሌ ደግሞ ያብቲዩብ ነው። ይመቻችሁ። ወዳችኋለሁ።